አንድ ጓደኛዬ ከረጅም ጊዜ በኋላ ተገናኘንና ከ3 አመት ምናምን በፊት ነው ያገባው እና ትዳር እንዴት ነው ምናምን ብዬ የጠየቅኩት ፍርፍርና የት ነህ ይበዛዋል አለ ፍርፍርና የት ነህ ይበዛዋል እሱማ አረጀሱ ብል ጨርሰው አሁን ምሬት ላይ ናቸው እና 3 አመት ሆኖታል ካገባ ሰው ብቻ በሆነ አጋጣሚዎች ማውራት ጀመርን ማለት ነው ደስተኛ ነው ወይ እናግባው ይኛ እንከተለው አላመንኳቸው እያለ ይያወራል ደስተኛ ነው በትዳሩ ደስተኛ ነውና ግን ደግሞ በጣም በቃ ሊቋቋመው ያልቻለ ከሱም ቤተሰብ ከሷም ቤተሰብ በትዳራቸው ውስጥ የመግባት ከነሱ አለ መግባባት እነሱ ከሚጋጩበት ነገሮች በላይ የቤተሰብ ፍላጎት በጣም እንደሚያስቸግረው ግራ ገባው ማለት ነው እና አንዳንድ ነገሮችን ጨክኜ ለማስቆም አስብና ቆርጣ አጥጣቸው ቤተሰብ ናቸው በዚህ ጉዳይ የኔም አሉ አለ አንዳንዴ የኔም ስለሚገቡ እኔ ውስጥ ኢንተርፌር ስለሚያረጉ ይሄ መለከታችሁን ብዬ መዝጋት ስለሚከብደኝ አንዳንዴ ምክንያታዊ ስለሚሆን አንዳንዴ ደግሞ ምክንያታዊ ሳይሆኑ ዝም ብለው እንዲሁ ፍቅር ከመብዛት ምናምን ማለት ነው እያደሉ ይበጠብጡናል እና በጣም ምኑርበት የተሳሳተ መረጃ ስለ ኮንሰፕቱ ነው ሊነግሩን የሚችሉት እንጂ አይ ቲንክ ኤክስፒሪየንስ ቢኖር እንኳን ለመናገር ባለው ይችላል የሚል እምነት አለኝ እሺ አይዞሽን ለምናችኋለን አሁን የሚሰሙ ቤተሰብ ዘመድ ምናምን አይቀርም በኔ በኩል ይረዳሉ ገና ስንጀምር ጀምሮ የነበረ በጣም ደስ የሚል ሪሌሽንሺፕ አለና አብዛኛውን ጊዜ ቤተሰቦች እንዲገቡም እንዳይገቡም የሚያደርጉት ራሳቸው ተጋቢዎቹ ናቸው ለምሳሌ እኔ ብዙ ተሰርቼ ነበር በያስባለሁ መጀመሪያ አካባቢ ላይ ቤተሰቦች በጣም መግባት እንዳለባቸው ይሰማኝ ነበር ለምንድነው እንደዛ ያደረኩት ከተጋባን በኋላ ብዙ ጊዜ ብቻዬን ነበርኩኝ ባለቤቴ ባጋጣሚ ፊልድ ስራ ስለነበረ ልጆቹን ብቻዬን ማሳደጉ በብዙ ከብዶኝ ስለነበረ እናቴ እንድታግዘኝ አባቴ እንዲያግዘኝ የሆነ ነገር በሆንኩኝ ቁጥር መደወል ነው የሆነ ነገር በሆንኩኝ ቁጥር መደወል ነውና ሳላስበው በጣም ህይወቴ ውስጥ አስገባኋቸው ያ ነገር ወዴት እየመጣ ሄደ በቃ ከናቴ ጋር ቁጭ ብዬ ያረኩትን ነገር ሁሉ ለሷን መንገር ጀመረ ይሄ ነባሪ ነገር ነው እንዲሳት እንዴ ስላለች ደግሞ እኮ ነባሪ አይነገርም ሙሉ ትለኛለች እንዲ ብዬ ስላት መጨረሻ ላይ ግን የሆነ ጊዜ ላይ ሳላስበው በጣም እየኖርን ያለ ነው የባልና ሚስት የቤተሰብ አይነት ነገር ሆነ እና ለራሴ ምክንያት ሰጥ ነበር እንደዚህ ያደረኩበት ምክንያት እንደዚህ ስለሆነ ነው ታዲያ ምን ላድርግ ማጋሊ ልችል ነበር እንደዚህ ያልኩላለው በተለይ ብዙ ጊዜ ሴት ልጅ ከወለደችና ከኋላ ወደ ቤቷ ትመለሳለች ሰፖርት ሞር ትፈልጋለች ያው ካለው ነባራዊ ሁኔታ አንፃር ሳታስበው በህይወቷ ውስጥ አንዳንድ ጊዜ ማየት የሌለባቸውን ቤተሰቦቿ ታሳያለች እና አንዳንድ ቤተሰቦች መግባት እንዳለባቸው እንዲሰማቸው የሚያደርግበት ጊዜ አለ ባይዘው የሚሰማኝ እንደዛ ነው የብዙ ሰዎች ተጋቢዎች የተጋቡ ሰዎች ይሄ ጭቅጭቅ ይሄ ነገር አለ እኔም ፊል ያደረኩት ምንድነው እንዳልሹ ነው ብዙ ጊዜ ተጋቢዎቹ ነው እድል የሚሰጡት አንዳንዴ ደግሞ ተጋቢዎቹ ራሱ ሳይፈልጉ ቤተሰብ ገብቶ ታይዋል ምንድነው ስትጋባ ስለ ትዳር ሚኒንጉን ካወቅ በትንሽ በትልቁ በተለይ አንተ የተከፋበት ነገር አንዳንዴ ትዳር ላይ እንኳን እርስ በርስ እግርና እግርም ይጋጫል ልትጣላ ትችላለህ ልትነጋገር ትችላለህ ምናምን አሁን ለምሳሌ ወደ ኋላ ብንመለስ እኔ ባደኩበት ኮሚኒቲ ትልቁ የትዳር ምሳሌ እናትና አባቶቼ ናቸው ሶ እነሱ ያሳደጉኝ ነገር ምንድነው አንዳንድ አለመግባባቶች ሲፈጠሩ እነሱ ዘለው ቤተሰቦቻቸው ጋር ሄዱ ራሳቸው ለመፍታት ይሞክራሉ መቻቻል የሚባለው ነገር ፍቅር ብቻ ለአንድ ትዳር ያው ትልቁ ዋናው ነገር ቢሆንም መቻቻል የሚባለው ነገር አለ ናው ይዲስ ደግሞ ማየው ምንድነው አንዳንዴ ራሳቸው የሚፈቱት ነገር አለ ግን ደግሞ በትንሽ በትልቁ ሶስተኛ ሰው የሚያስገቡ ሰዎች አሉ ለምሳሌ መሐል ላይ ይጋጫሉ ሶ እንዲኮ ተናገረኝ እንዲኮ ተመላለስኩኝ ከሱ ጋር እንዴት እንደዚህ ያደርጋል ብለው ይሄ ላለመሸነፍ ነገሩን ካለማቀዝቀዝ ወይ ደግሞ በኋላ ሲረጋጋስ ፊት ለፊት ቁጭ ብዬ አወራዋለሁ ካለ ማለት ዘሎ ሄድና ለቤተሰብ ይናገራሉ ሶ ምንድነው እዛ ላይ እነሱ የሚሰማቸው ከአቅሜ በላይ ሆኗል እንደዚህ አይነት ነገር ምናምን ሶሉሽኑን ነው የሚያስቡት ሶሉሽን ብለው ነው የሚያቀርቡት ነገር ግን ለባልየው ሬድ ፍላግ ነው
ምክንያቱም ለእናትና ለአባቷ ከተናገሩ ወንድሞች አሉ። በቃ የሆነ ነገር ከተፈጠረ ሌላ ችግር ሌላ ችግር ነው። አንተ ጥሩ ብትሆንም ከዛ በኋላ በቃ አይናቸው ውስጥ አንተ አለ። ሰው እኔ የማስበው ምንድነው በተሻለ አቅም ሶስተኛ ሰው አለማስገባት፣ በተሻለ አቅም ነገሩን አንተ ለመፍታት መሞከር፣ እዛው ለመጨረስ መሞከር። አንዳንዴ ካንተ አቅም በላይ የሆነ ነገሮች አሉ፣ የሚያጋጥሙ ነገሮች አሉ። የድሮ ስርዓቱና ናፋቂ አይደሉም። ለምሳሌ በብዛት እናቶች ብዙ ነገር ይችላሉ፣ ከዛ በቃ ራት ተጨክኖ እንትን ይላሉ። እንደዛም አይደለም። አንዳንዴ ከአቅም በላይ ሲሆን እኮ ንስሐ አባትን ታማክራለህ። ከዛ ደግሞ ቤተሰብ ጋርም ይሄዳል። በቃ በቃኝ እኔ ለልጆቼ ስን እስካሁን የቆየት ብሎ የሚያፈነዱ አሉ። ግን እሱም አይመስለኝም አሁን ላይ ያለው በትንሽ በትልቁ ዘሎ የሚሄድ ምናምን ነገር ነውና ሶስተኛ ወገን ሲገባ ብዙ ነገር ነው የሚበጠበጠው፣ ብጥብጥ ይላል። አንተም ትክክለኛ ስሜትን አትገልጽም። ይሄ እንደ የወገንተኝነት ይሆናል። እንደውም ምን ፊል አደርጋለሁ በብዛት የወንድ ቤተሰብ ስፔሲፊክ ላድርገው፣ እናት ከሚስት ጋር ያላት ነገር ከወንድ ሚስት ጋር ያላት ነገር ጤናማ አይደለም። ለምሳሌ በመኖር አንድ ላይ የመኖር አጋጣሚ ቢኖር አሁን ቤት ኪራይ በጣም ውድ ነው ይታወቃል። ሶ ቤት የማይገዙት ባለትዳሮች ቢሆኑ እዛ ጋር የሆነ እኛ እንክፈል እዚህ አብረን እንኑር ምናምን ሲባል አይ በኋላ እናት ከሚስት ጋር ያላት ነገር ጤናማ ስለማይሆን በቃ ይፈራና ሁላችንም ተለያይተን ሶ ምንድነው በብዛት አሁን ሰዎች የወንድ ቤተሰብ እናት ከሚስት ጋር ያላቸው ግንኙነት ያን ያክል አይደለም ይባላል። ለምንድነው አንዳቸው ያለ ፍላጎትህ ለምሳሌ እናትም ከሌላ ነገር እኮ አይደለም አንተም በጣም ከመውደድ ምናምን ሁለታችሁ የሆነ ቀለል ብላችሁ የምታሳልፉት ነገር ለእናትህ በጣም ትልቅ ጉዳይ ሊሆን ይችላል። ሶ በሚስት በኩል ደግሞ ምንድነው አይ እኔና እሱ ነው ይሄን ነገር የምናደርገው በእኔና ባንተ ህይወት እሷ እናትህ ከገቡ ደግሞ ጥሩ አይሆንም ይባልና ብዙ ሰዎች ይሄን ነገር አይፈልጉትም። ለመነጠል ይፈልጋሉ፣ ርቀው ለመሄድ ይፈልጋሉ፣ የራሳቸውን ላይፍ ብቻ ለመመስረት እንትን ይላሉና በጣም ከባድ ነገር ነው። እኔ አንደርስታንድ ማድረግ እሱ እኛ ማለት ነው እኔና ወንድሜ እሱና ወንድሙ እንዳላገቡ ጎበዛዝ እና ይያለ መሰለኝ። አሁን ያወራችሁልን መርሆች አሉ ግን እነዚህ ባንድ ናይት የምታውቋቸው አይደሉም። እየኖራችሁ የገጠሟችሁ እየተኖረ ሊገጥሙ የሚችሉ ነገሮች እናወራ አሪፍ ነው ብዬ አስባለሁ። በመርህ ደረጃ ሰው ሁሉ በመከባበር ከባለቤቱ ቤተሰቦች ጋር በመከባበር ሊኖር እንደሚገባ ይታወቃል እና በመርህ ደረጃ ያለው ነገር እንዳለ ሆኖ የፋሚሊ መከባበር ምናምን እንዳለ ሆኖ ጥሩ ሰው መሆን እንዳለ ሆኖ እየኖርክ ግን ለምሳሌ ትዳርን ሳታውቁት የገባችሁበት ማለት ቀድማችሁ አታውቁትም ነበር የመጀመሪያ ትዳራችሁን ሁለታችሁ ማለት እና ድንገት የማትጠብቁት ነገር ሲሰማችሁ አንኤክስፔክትድ የሆነ ነገር ሲገጥማችሁ በጣም የመበደል ስሜት ሲኖር አላ ሰው በመሆን የመበደል ስሜት ሲኖር እንዴ እኔ እኮ እናት አለኝ የፈለገ ነገር ቢሆን ኦር አባት አለኝ ኦር አንቺ ወንድም ካለሽ ታላቅ ወንድም አንተ እህት ካለህ እንደዛ አይነት ነገር ተሰምቷችሁ ነጥብ ሊጣል የሚችል አይመስላችሁም? ላውራኔ አውራ እስኪ እባክህ። ብዙ ጊዜ ይሄ ስሜት ሊሰማ ይችላል፣ ግን ቢሰማህም ወንድ ልጅ ሄዶ ቤተሰብ ጋር እንትን ማለት እድሉ የለም። ሴቱ ፓርት ነው ይነግርሃለሁ። አሁን ለምሳሌ ነገር አሁን ቅድም ብያለሁ በድሮ ጊዜ ያን ነገር አልነበረም። ይሄ የመቻቻል ይሄ ያለ ማውጣት ነገር ነበር። አሁን ላይ ግን ምንድነው ትዳርን አንደርስታንድ ካለማድረግ ይሄ ነገሮች ችግሮች ሲፈጠሩ ወይ አለመግባባቶች ሲፈጠሩ ለነሱ ቢግ ዲል ያልሆነ ነገር ቀላል የሆነ ነገር ይሄ አግዝፎ የማየትና አሁን ሰዎች ወደ ትዳር ሲገቡ ቤተሰብ ጋር ነበሩ መጀመሪያ ከመግባታቸው በፊት ብቻቸውን ነበሩ ምናምንና ይሄ ሴቶች ደግሞ ከወሊድ ጋር ምናምን አንዳንዴ ቤት የመቀመጥ ነገር ምናምን አለ። ስለዚህ የሆነ ቃላት መወራወር ሲመጣ ምናምን ለነሱ ትልቅ ቢግ ዲል ነው። ስለዚህ ቤተሰብ ጋር ከተሰራባቸው ይሄ ኤክስፔክት ይደረጋል። እንደዚህ አይነት ነገር ሊያጋጥመኝ ይችላል፣ ቀስ በቀስ ይሄ ነገር ይስተካከላል ብለው ሊያስቡ ይችላሉ። ትዳር አዲስ ኤክስፒሪየንስ ነው ለወንዱም ለሴቱም ኖርማሊ። ግን ከገቡ በኋላ ሁለቱም እንደጠበቁት ላይሆን ይችላል። ብዙ ሰዎች ምንድነው ኤክስፔክት የሚያደርጉት ሁሌ ትዳር አልጋ ባልጋ ይሄ ሁሌ ደስተኛ ሁሌ ፌሽታ ምናምን ነው የሚጠብቁት። ግን መሀል ላይ አለመግባባቶች ይመጣሉ። አንዳንድ አለመግባባቶች ሲመጡ አንቺ ትብስ አንተ ትብስ ተባብለህ ይሄ ተቻችለ ነው የምታልፈው። ግን ምንድነው ይሄ ወንዱም የሆነ በራሱ የሚይዘው ነገር አለ። ሁሌ እንደዛ ነው። ግን ቆይ አንቺ ትብስ እኔ እንትን አንቺ ትብስ ኦኬ ትብስ መባባስ ተብሎ ነው። አይ እንደሷ መሆን ያለበት እንደዛ ነው። መቻቻል ትልቅ ቦታ አለው ለኔ ትዳር ውስጥ። አይ ገባኝ። ይቅርታ ስላስቆም ምን የፈለኩት እኔ የእናንተም ባይሆን
አሁን እነዚህ መርሆች አሉ በመቻቻል የምናልፋቸው ምናምን የሚባሉ ነገሮች ሪል ላይፍ ላይ ግን እንጋጫለን አይደለም ፍሬንድ ጋርም እንጋጫለን አሁን አንድ ቤት ውስጥ አንድ ሰው ጋር ስትኖር ትላተማለህ እና ትበደደላለህ ምናምን ነው ማለት ራሱ ገና አንደርስታንዲንጉ ኬሚስትሪው እስኪመጣ ድረስ በዛ ወቅት ማለት ነው እንጂ ይሄ መርሁን አይደለም ማለት ሪል ላይፍ ላይ እንዴት ነው ያን ኤክስፒሪየንስ ስለማያውቁት ብዙ ጊዜ በተለይ ቤተሰብ ጋር የነበሩ ሰዎች በቃ እንደልባቸው እየወጡ እየገቡ የነበሩ ሰዎች ያን ያክል ያንን ነገር የማያውቁ እንዴ ለምንድን ነው እንደዚህ ያለኝ ትንሽ ቃል ሊሆን ይችላል ያ ቃል ደግሞ እንዴት ነው በቃ ሶሪ ነገሩ ከበረደ በኋላ እንደዚህ አይነት ነገር ያልኩሽ በእንደዚህ አይነት ነገር ተናድጄ ነው ሊባባል ይችላል ይሄ ቁጭ ብለ ስሜትን ጋፕ አድርገህ ስታወራ ነገር ግን በትንሽ ነገር ሲፈጠር ዘለው የሚሄዱ ሰዎች አሉ ሻንጣቸውን ራሱ ልክ እንደተጋቡ የሚሄዱ ሰዎች አሉ እሱ ደግሞ ምን መሰለህ ካለመቻቻል አልፎ ቤተሰብ ጋር የሚፈጥረው ነገር አለ እንዴት ልጄን እንደዚህ በደላል አይነት ነገር ይፈጠራልና በቤተሰብም ዘንድ ይሄ ያላር ማቹሪቲ ሌቭላችሁ ገና ልጆች ስለሆኑ ነው ቀስ እያሉ እየበሰሉ ሲሄድ በደንብ ይግባባሉ ኬሚስትሪው ይመጣል አይነት ነገር በእነሱም ሰበብ ይሰጣል እሱ ደግሞ ልክ አይሆንም እንግዲህ እኔ እስካሁን ድረስ ባለኝ የትዳር ኤክስፒሪየንስ ያየሁት ምንድነው ተጋቢዎቹ እንዳልኩ ትዳር ምንድነው የሚለውን በተወሰነ ደረጃም ቢሆን አውቀውበት ሲገቡ እንደተባለው ባውንደሪቱ ጋር ማስቀመጥ እንዳለባቸው ምናምን ያውቃሉ እና ቤተሰቦችም ያንን ያከብራሉ ብዙ ጊዜ እንደተባባል ነው ለምሳሌ ቤተሰቦቹ ኢዮባ እንዲገቡ የሚፈቅደው ባውንደሪ ሴት የሚያደርገው እሱ ነው ሚስትየውም እንደዛው ማለት ነው እኔም እንደዛ ነው ማድረግ ያለብኝ አንዳንድ ጊዜ እድለኛ ሆነ በጣም ጥሩ ቤተሰቦች ታገኛለህ ችግራችሁን በራሳችሁ ፍቱ እኛ የለንበትም እዚህ ውስጥ የሚሉ ታገኛለህ አንዳንድ ጊዜ ደግሞ ዛሬ ምን በላ ልጄ ምን ጠጣ ወጥ መስራችለት የተጎዳው ምናምን የሚሉ አይነት እናቶች ደግሞ ታገኛለህ ያንንም ቢሆን እሱ ነው ማስቀመጥ ያለበት አንዳንድ ጊዜ ደግሞ ምን ያለሁኝ በትዳሩ መካከል ሪል ችግር ኖሮ ማለት ነው ታፍኖ ከዛ ለምሳሌ ሴቶች ያወራሉ ብለዋል ቅድም ኦፍ ኮርስ እናወራለን አንዱ እንትናችን ቴራፒያችን ማውራት ነው ጓደኞቻችን ጋር ብዙ ጊዜ የማየው ወንዶች ለትዳራቸው ብዙ የሚያወራ አይመስለኝም ወጥተው እናወራለን ወንድና ወንድ እኔ እንጃ እኔ ግን አይመስለኝም ሴቶች በመታወራ ነግረን አታውቅም ነግረን አታውቅም ስለ ትዳር ማጋ ነው የምታወራው የሆነ በጣም ሳይሆን ይሄ እንዴት ነው በጣም ሲብስብ ምናምን ካልሆነ ዝም ብዬ ያለው ነገር አላወራም ግን ቅድም ማለስማማ ግን እንዳልኩ ሴት ጋር ስትመጣ ግን አሁን ዛሬ ባለው አካበሳጫት ጽጥ ብላ አትይዘው ቀላገኘቻት ለጓደኛው እንዲያርጎኝ ትላለች በቃ she wants to vent ይሄ የሴት ባህሪ ነው ከዛ ደግሞ ሄዳ ቤተሰቦቿም ጋር ታወራለች ግን እሱ ችግር እየፈጠረ ነው ነገሮች ሲጠራቀሙ ሚሱይ ይቅርታ ስለቆረጥኩ ነገሮች ሲጠራቀሙና ካቅም በላይ ሲሆኑ ትዳሩ ራሱ አንዳንዴ እኮ ላይሆን ይችላል መዋደድ ብቻ እንትን አይደለም ካልተስማማ እኮ ኬሚስትሪ መፋታትም አለ ይሄ በጣም ሲብስ ካልሆነ በስተቀር በትንሽ በትልቁ በተናገርሽ ቁጥር ንቀት ያመጣል ትዳሩ ይናቃል እሷ ብቻ አይደለችም ባይዘው እሱ ነው የሚናቀው ለጓደኞቿ በተናገረሽ ቁጥር ይሄ እኮ እንደዚህ ያለች የተባለ ልጅ ነው እየተባለ ይናቃል በቤተሰቡም ዘንድ እንደዛ ስለዚህ ሚስቴክ እሱ ነው ሚስቴክ እስከ መሰለህ እንዲያው የቴዲ ዘፈን ተዛለኝ ለማንማሽን ያንቺን ፍቅር የሚል ዘፈን አለ አይደል ወንድ እንደዛ የሚይዝ ነው የሚመስለኝ ለማንም አላማሽም የኔ ሚስጥር ነው ኤቭሪቲንግ ሴት ጋር ስትመጣ ግን ለእናቷ ታወራች ለጓደኞቿ ታወራች ለስራ ጓደኞቿ ታወራች የሆነ ቬንት የምትፈልግ ይመስለኛል ማውጣት የምትፈልገው ነገር ይኖራል በዚህ ውስጥ ምን ይሆናል መሰለህ ስለዛ ማለት ስለባልህ ማውራት በማትፈልገው መጠን ግን ታወራለህ እንትን ስላለ ማውራት ስለምትፈልግ መያዝ ስለማትፈልግ አንዳንዴ ምክር ፈልገህ ነው አንዳንድ ጊዜ ነው የተበሳጨውን ነገር ማውጣት ፈልጋለሁ ያው ቴክኒካሊ ታሰጨዋለሽ ቴክኒካሊ አዎ እና ያ ቤቢ የሴቶች ችግር ሊሆን ይችላል ቢያስባለው ከሴቶች ጋር አለ በደንብ አለ ያ በሚሆንበት ጊዜ ባውንደሪን በደንብ ከፈትክ ማለት ነው አሁን ያንተ ላይፍ አይደለም ያንዳንዱ ነገር ግን ሲያቦኩ መከልከላት እሺ አይደለም ሌሎች ሰዎች እንደፈለጉ ሲሉ አንቺ እኮ ትመለሻለሽ በመጀመሪያም የሰጠሻቸው ከፍተሽበት አይደለም በቃ አበሳጭቶሻል ምናምን እና ሼር የምታረጊው ሰው ፈለግሽ እና ያንን አደረግሽው ወይም ያደርጉታል ሰዎች አንቺ የሚለውን እንተውና ሰዎች በዛ ምክንያት ሲከፉ ይሰጣሉ ያንን እንትን ከዛ በኋላ ሰዎች ግን መውጥወጥ ይጀምራሉ እዛ ነገሮች ተብለው አይነት ነገር አለ ከዛ ምን አለ ልክ ኢዮባ እንዳለው ለምሳሌ ፕራክቲካሊ ማቀው ኤግዛምፕል አለ ሁሉን ነገሯን ለቤተሰቦቿ ለእህቶቿ ለወንድሞቿ ተናገረች ከዛ በቃ ሁሉም ሰው አወቀው ልጁ ምን አይነት ልጅ እንደሆነ ከዛ አክሴፕት ማድረግ ሁሉም ሰው ከበደው እሷ በተቀጠለም ያው ከባድ ነው ከዛ በኋላ እሷ ቀጠለች ውስጡ ከዛ ግን ሁሉም ሰው የሚያስበው ለምን ትቀጥላለች ታዲያ አለበል ከዛ በኋላ ሁሉም ሰው ምን ማለት ጀመረ በቃ አይሆንሽም እና ወስኝ ምናምን ሲል እሷ ደግሞ አይ ያለች ትመለሳለች አይሽ ፑሽ እየተደረገች ነው እንደው አሁን ምን ሆነ ምንድነው እውነት አላት ልጅቷ በርግጥ ልጁ በጣም ኦብሰሲቭ ሆኗል ምናምን በቃ የሆነ አትውጫ አትግቢ ገደብ ምናምን ያስቀምጣል ምናምንና
የሆነ ነገር ለምን ደግሞ አትመጪው ቤተሰቦች ጋር ስትባል አይሱ ደስ አይለው ትላለች። ባትልን መርጣለን አይደለም ባይሰማ ሌላው ሰው እሷ ግን ትላለች። ሪዝን መስጠት አለባት። ቤተሰቦቿ ጋር ስትሄድ ደስ አይለው ምናምን። ከዛ መጨረሻ ላይ ሁሉም ቤተሰብ የሚፈልጉት ልጅ እንድትወጣ ነው፣ ግን እሷ አትወጣም። ላይፍ ቀጥሏል። አሁን በዚህ ጊዜ ቤተሰብ ግራ ነው የሚገባው። እውነት ለመናገር ማውጣት ያንተ መብት አይደለም፣ እንድትቀጥልም አትፈልግም። የሆነ ሊምቦ ነገር ላይ ቁጭ ትላለህ የሆነ ጊዜ ላይ ፕሪቴንድ እያደረግሽም ለመቀጠል ትገደጃለሽ እንደ ቤተሰብ። ከዛ ልጁን ስታየው ምንድን ነው የምታደርገው? ለምሳሌ አሁን እኔ ሲመጣ ያ ልጅ ያን ሁሉ ነገር ነግራኛለች። ምንድነው ከኔ የሚጠበቀው? ምንም ነገር እንደሌለ አክት ላደርግ አልችልም። እና ያ ፊል ደግሞ ያደርገዋል። ያ ምን ይሆናል? እሷ ላይ መልሶ ይሄዳል። ቤቷ ስትሄድ እገሪን እንዲተናግረሽ እንዲያስብለሽኝ ስለዚህ ላይፏ ነው የሚበጠበጠው። እንደውም ሁለተኛ ከሷ ጋር በቃ እንደሱ ነው የሚባለው። ከሷ ጋር ባይሽ ነው ይመጣል። ስለዚህ በተቻለ መጠን ጎበዞች ብንሆን፣ በተለይ ሴቶች ጎበዞች ብንሆን በጣም በተቻለ መጠን ገበናችንን ብንደብቅ ከቤተሰብ ይቻላል አይመስለኝም። ግን እስከምን ድረስ አሁን ለምሳሌ አይኖ ይገባኛል። አሁን ይሄ በባጥ በቁጡ በሚነሱ ጸቦች፣ ክርክሮች ሁሉንም ኢንፎርሜሽን ለእህት ለጓደኛ ለቤተሰብ ምናምን በመንገር ማታ እንዲህ ብሎኝ ምናምን ተራ ነገሮች ሊሆኑ ይችላል። አለመግባባት መቼም ባንዴ ሰማይ አይደርስም ማለት የሚጀምርበት የሚወለድበት ቦታ አለ። ሶ ሁሉንም ነገር መናገር ልክ ላይሆን ይችላል። at the same time ግን አንዳንድ ጊዜ ቤተሰብ ላለማስገባት ቤተሰብ ማወቅ የለበትም ብሎ ከማሰብ እንደውም አንዳንድ በጣም አስተዋይ ሴቶች ካያቸው እኔ ባሌ እናቴ እህቴ ቤተሰብ እንዲንቁት አልፈልግም። ድክመቱን ቢያመሽ ቢጠጣ ምናምን እኔ እስከምችለው ድረስ እሞክራለሁ። ከዛ ውጪ ግን የባሌን ገበና ሌላ ሰው ማወቅ የለበትም። ለምን? ካወቁ ይንቁታል፣ ካወቁ ይጠሉታል፣ ካወቁ ይገባሉ ህይወት ውስጥ። ሶ በትዳር ውስጥ የሚገጥማቸውን ችግር ጊዜ ሰጥተው ለመፍታት የሚሞክሩ ሰዎች አሉ። እንዳልሹ ደግሞ ብስለት ጠይቃል። የመጀመሪያው ቀን የሆነ ኢሹ ያላግባባ ቀን የሆነ ቀን ተነጋግሮ መግባባት ያቃተ ቀን ዘለው የሚወጡ ሰዎች አሉ። አንዳንዴ እግርም አይጠብቅም፣ ሰዎች ይደውላሉ ምናምን። ሶ ቤተሰብ የመግቢያውን አጋጣሚ ያገኛል። at the same time ግን አንዳንድ ጊዜ ሴቶች ቤተሰብን ማስገባት የለባቸውም የጓደኛ ኢንቮልቭመንት መኖር የለበትም ምናምን በሚለው ህግ መጠን ሳያበጁለት ይቀሩና ማለት ነው ሴቶቹ በጣም የማይሆን አይነት መጎዳት ተጎድተው ትግስታቸውን ጨርሰው ሜቢ ራሳቸውን ጎርተው ሊሆን ይችላል፣ ወይም ፋይናሊ ደግሞ በትዳር አጋራቸው ተጎድተው ዶሜስቲክ ቫዮለንስ ምናምን ውስጥ ተገብቶ ሞትም መጨረሻ ላይ ቤተሰብ የሚያቀበት አጋጣሚ አለ። ምነው እስካሁን ሳትነግሪን የሚል ነገር ይመጣል። ደግሞ ለመጠበቅ ይሆናል ያንን ግንኙነት። እንደውም እንደዚህ አይነት ታሪኮች አሁን በቅርብ ይኖራሉ። እንደዚህ አይነት አጋጣሚዎች ይኖራሉ። እኔ ግን አሁን ምን መሰለሽ የሚመስለኝ እኔ አላገባውም፣ ግን ሳያገቡ መምከር ሳይሆን እኔ የማየው ከብዙ ሰዎች ያስፈራል እኮ በተለይ ትዳር በጣም አይ ቲንክ ብዙ ሰዎች የሚሉትም እሱን ነው። ሶሻል ሚዲያም ላይ የማየው ስለ ትዳር ከቻላችሁ አታወሩ ይሉናል። ማለት ለምሳሌ ሪሌሽንሺፕ ከውጭ የሚወራውም ስትገቢም ያን ያህል ተአምር ላይሆን ይችላል። ይሄኛው አብሮ መኖር ስለሆነ ከዛ መውጫ ደግሞ በተቻለ መጠን ደግሞ መውጫው የተዘጋ ነው። ያው በጣም አስገዳጅ ሁኔታዎች ካልሆኑ ያውነት ነው። እና አሁን ብዙ ጊዜ የኔን ሀሳብ ልጀርሽ። በጣም ብዙ ጊዜ የማስተውለውና ከወጣቶችም እድሜያቸው ተለቅ ካሉም ሰዎች ምናምን የማየው ነገር ሰው የሆነ ቅልጥ ያለ የፍቅር ጊዜ ያለው በቃ ምናምን የሆነ ትዳር ውስጥ ገብቶ ደስተኛ የሚሆንበት በጊዜ ሮጦ የሚገባበት ምናምን አብሮ የሚያመሰግንበት አብሮ መውጣት አብሮ መግባት ቤተክርስቲያን መሄድ ምናምን የሆነ ቫይቡን ታየዋል። ከዛ በኋላ ያ ቫይብ ይጠፋል። ይመክራሉ አንተ ግን አግባ ምናምን ትከሻን ጨብጨብ እያደረገ ከዛ ያ ነገር ይቀዘቅዝና ማለት ከመቀዝቀዝ ቀስ ብሎ ወዴት ይሄዳል? ወደ ቅዝቃዜው ደግሞ ሌላ የሆነ ትንንሽ ጸቦች ይኖሩታል። የሆነ ጸቦች በቃ አለመግባባቶች፣ መጎነታተሎች፣ ልክ አልነበርኩም አንቺ ምን ያደርገሻል ነበር እንዴ ምናምን በቃ ይሄ ልክ አልነበርኩም፣ ውሳኔ ልክ አልነበረም ማለት ነው። ወንዱ ቸኩያለሁ ለማግባት በቃ ስህተቴ መቸኮሌ ነው። ሴቷም እንደዛው አይነት ስሜት ውስጥ ይገባሉ። ኩርፊያ ይኖራል፣ ሁሉም ሪግሬት ያደርጉታል ምናምን። ከዛ እነዚህን ትንንሽ ጸቦች ታግሰው የሚያልፉት ሰዎች ጸብም ያልቃል መጨረሻ ላይ። ልክ ፍቅር እንዳለቀው ጸብም ትጨርሳለህ። ተኳርፈ ይለመድና አብረህ ወደ መሆን ትሰበሰባለህ። በጣም ብዙ ሰው ላይ የማየው እኮ ይለመዳል። ላይክ አሁን ምን ይሆናል መሰለኝ በጣም ከአብረህ ከምኖር ብዛት
ምን ስትል ምን እንደሚል ታውቃለህ። ሰው ጸብም ያልቃል ማለት ነው። ሰው ያቺ ጊዜ ነች በጣም ወሳኛዋ ጊዜ የሚመስለኝ። እዚህ ሊያልቅ የሚችለው ጸብ ውስጥ ቤተሰብ ይገባና ምናልባት አንተ እሷን ተረታት እሷ አንተን ተረታ ሊያልቅ የሚችሉ ነገሮች ገፊና ቆስቋሽ ያገኛሉ። እንዴት ይሄን ዝም ትያለሽ? ገብቷል? እንዴት እንደዚህ አይነት ኑሮ ያኖርሻል? ገብሻል? እንዴት አይለወጥም ምናምን በነበረው ችግር ላይ ማለት ነው ኢንቮልቭመንት ይኖራል። ሶኔ ልክ ፍቅሩ እንዳለቀው ጸቡም ያልቃል። ጸቡን ከጨረሱ በኋላ ያንን በጣም አስቸጋሪ ጊዜ ሰዎች ካለፉት በኋላ ግን ስሙዝ ላይፍ ሲኖሩ ነው የምታየው። ብዙ ጊዜ ከጸቡ በኋላ በቃ ታውቃለች፣ ታውቃታለህ፣ የማይቀየረውን ነገርህን ታውቃለች፣ የማይቀየረውን ነገሯን ታውቃለች። ተው የምትልህን ነገር ትተዋለች። ገባ? ታይ የምትልህ በቃ እንደዚህ ነው የምትኖረው። እርስ በርስ ተቀባብለህ ትኖራለህ ማለት ነው። ግን እቺ ጸባ እስክታልቅ ባለችው ጊዜ ውስጥ አንተ እንዳልከው ሮጦ መሄድ ካለ እንትኑም አይደገፍም። በጣም መሄድ ብቻ ሳይሆን ከኛ ለምሳሌ የተጋቢዎች ቤተሰቦች ለምሳሌ ማለት ነው ብዙ ጊዜ እህቶች እናቶች ናቸው አጌንስት ሴቷ ልጅ ላይ የሚወጣ አይደለ እና እኔ ምን እላለሁ እነሱ በራሳቸው ጫማ ቢያዩት እላለሁ። እነሱ ራሳቸው ሌላ ቦታ ላይ የባላቸው እናት የባላቸው እህት እንዴት አድርጋ ትሪት እንድታረጋቸው ነው የሚፈልጉት ብለው ማሰብ አለባቸው ብዬ አስባለሁ። ቢካዝ አሁን ለምሳሌ አብዛኛውን ጊዜ ምን ይባላል ወንድ ልጅ በእናቱና በእህቱ ድርድር የለውም ይባላል። ሚስትየው ደግሞ ለእናቱ የሆነ ነገር ሲያደርግ ወይ ያዳላት ይመስላት ወደ እህቱ ደግሞ ሲሄድ አንተ አሁን ስለሌላ አጣቀው ወደ እህቱ ሲሄድ የሆነ ነገር ያደረገ ሲመስላት በቃ እኔን ትቶኛል ብላ ትበሳጫለች። እና ምንድነው የምመኘው ብዙ ጊዜ የሱ እናትና እህቶች በቃ ልክ እህታችን ናት ብለው ቢቀበሏት እንደዚህ ጭቅጭቁ ምናምን ትተውት በቃ እንደ እህታችን እግዚአብሔር ይሄን ሰውዬ ከዚች ጋር እንዲኖር ከፈለገ እህታችን ናት የሚል ነገር ቢኖር አሪፍ ይሆናል። አሁን ነገ ጧት እኔ የወንድሜን ሚስትና እንትን ምናምን ምል ከሆነ እኔ ላይ ይመጣል የሆነ ጊዜ ላይ ቢካዝ እኔ ምሳሌ ላይ ፕሌስ ነው አይ ዶንት እኔ ባይዘው ግራ ነው የሚገባኝ ይሄ ነገር። ምክንያቱም አንዳንዴ ጥሩ ቤተሰቦች አሉ። ይሄ በባል በኩል ማቃቸው በዙሪያ ያሉ ሰዎች አሉ። እንዲሁም ከሱ የበለጠ ከእናትየው ጋር በጣም ተግባብተው አብረው እንትን የሚሉ በስራም አጋጣሚ በጣም የሚዋደዱ አብረው የሚኖሩ ሰዎች አሉ። በደንብ እንዲሁም ምስክር የሚሰጡ ወይ እሷ ለኔ በጣም ጥሩ ነች፣ የሱ ቤተሰቦች ለኔ በጣም ዋጋ አላቸው፣ እንደሌላ ነገር አይገፉኝም የሚሉ ግን ብዙ ጊዜ እንደግራውንድ ስናየው ግን ይሄ ነገር ተቃራኒ ነውና ምክንያቱ ራሱ ኮዙም አይገባኝም እንትን ይመስለኛል። አሁን አብዛኛው ጊዜ ዲፔንድ የምታረግ ከሆነ ለምሳሌ አሁን አንተ እህት ቢኖር እናትና እህት አንድ ላይ ዲፔንድ የሚያደርጉ ከሆነና አንተ የምትሰጣቸውን ነገር ኦፍ ኮርስ አሁን የምትሰጥ ከሆነ ሚስትን እያማከርክ ማለት መስጠት ያለብህ ተደብቀ ምንም ነገር ማድረግ የለብህም። ግን ብዙ ጊዜ ምን አይነት ነገር አለ ሚስት ኤክሰስ ሊሰጥ የሚመስላት ጊዜ አለ። በቃ አይበቃቸውም ይሄን ያህል ይበቃቸዋል ሲል ገባ አንተ ለእናትህ መስጠት የምትፈልገውን ነገር ሚስት እንድትነግራት ፈልግ የነፈገች እንዲመስልም አትፈልግ። ደግሞ አንዳንዴ ምን ሰምቻለሁ በዚህ የተነሳ ባሎች የሚያረጉትን ነገር ይደብቃሉ። ባይዘው ባል በጣም ነው ግራ የሚገባው። ወይ ከሚስት ጎን መሆን እንዳለበት አያውቅም። የምሬን ነው ማለት ወይ በእናቱ ጎን በጣም ውጥንቅጥ ውስጥ ነው የሚገባው። ይሄን ከምን ፊል አደርጋለሁ መሰለህ? ለምሳሌ በእናት በኩል ሁሌም አንተ ልጅ ነህ፣ ሁሌም ልጅ ነህ። አንተ እንድትከፋ አንተ የሆነ ነገር እንድትጎሳቁል አይፈልግም። በሚስት በኩል ደግሞ ሁሌም ባል በሚስት በኩል ደግሞ ሆን ተብሎ አይደለም ነገሮች። ለምሳሌ ጠዋት እሱ ቢወጣ ቁርስ ሳይበላ ቢሄድ በሆነ አጋጣሚ ተነጋግረው በቃ እኔ ወይ ቢሮ እበላለሁ የሆነ ደግሞ ውጪ አንቺ ተኝ ምናምን ተነጋግረውናል። የአሁኑ ጄኔሬሽን ወጣቶች ይግባባሉ። በሆነ አጋጣሚ እናቶች እንትን ቢል እንዴ ለምን ተነስታ እንደዚህ አታረግም? ምክንያቱም እነሱ የመጡበት መንገድ ለሊት ተነስተው ለባሎቻቸው የሆነ ነገር አብልተው ለልጆቻቸው ምናምንና የነሱ የሚኖሩበትን ላይፍ ስታይል አሁንም ያሉ ጄኔሬሽኖች እንትን እንዲሉት ይሄ እንዲያራምዱት ያደርጋሉ ወይም ይፈልጋሉ። እሺ ሌላው ነገር ደግሞ ምንድነው ታውቃላችሁ? ይሄ ጣልቃ ገብነት የምንለው ነገር ቃሉ አሁን ከባድ ነው። ጣልቃ ገብነት የሚለው ቃል የቤተሰብ ጣልቃ ገብነት የሚለው ቃል ከባድ ነው። በተለይ ለምን አይነት ቤተሰቦች መሰለ ከባድ የሚሆነው ኢንቴንሽናሊ አይደለም በብዛት የሚገቡት ከሆነ እድሜ በኋላ ኦቨር ቴክ ኬር ሊያደርጉሽ ይፈልጋሉ። ጉዳትን ለመከላከል ኦቨር ቴክ ኬር ያደርጉትና ደግሞ ያለፉበትን ነገር ምናምን ለመቀነስ ይሉና የዘመናዊ ዓለም ስርዓት ደግሞ አለ።
ያን ያህል ላያስፈልግሽ ይችላል። የአይነት ሰፖርት የአይነት ትራዲሽናል ሰፖርት ላያስፈልግ የሚችልበት ሁኔታ ይኖራል። በተለይ ከልጅ አስተዳደግ ጋር በተገናኘ ለምሳሌ ከልጅ አስተዳደግ ጋር በተገናኘ አንተ የራስህን ልጅ አንተና ሚስት በተስማማችሁበት መልኩ ማሳደግ ትፈልጋለህ። እነሱ ደግሞ ይሄ አንተ እውቀት አሁን ደግሞ ማናቀው ነገር አልከው እንደ 7 ልጅ አሳድጌያለሁ 8 ልጅ አሳድጌያለሁ ገና ለመጀመሪያ ልጅ እንትን አትበል ሊሉ ይችላሉ። ሶ ፕሪንሲፕልህ ጥያቄ ውስጥ ይገባል ማለት ነው። በተለይ ደግሞ ለፕሪንሲፕል ለዛ ትዳር ውስጥ ገብተህ በመስራት ለምትፈልገው አይነት የቤተሰብ ስርዓት በጣም ጠንቃቃ ሰው ስትሆን እና እንዲነካብህ ማትፈልግ ስትሆን እንትን ውስጥ ልገባ ትችላለህ። እነሱ ቀናነት ነው ፍቅር ነው መግፌ ምክንያታቸው ያ ነው። አንተ ደግሞ በአንተ በኩል የራስህን ቤተሰብ በራስ መልኩ ማድረግ ትፈልጋለህ። እሱን እንዴት ነው የምታዩት? ይሄን በጣም ፖዚቲቭ ነው የማየው። ባይ ዘ ዌይ እውነታቸውን ነው ብዬ ነው የምለው። ማለት ሁላችንም ዘመናዊ ስትሆን አንብቤ ምን ብዬ እንደዚህ ነው ብለህ ልታስብ ትችላለህ። የእነሱ ግን ሊቭድ ኤክስፒሪየንስ ነው የኖሩበት ነው። በእርግጥም ደግሞ እነሱ ይበልጣሉ በዚህ። ስለዚህ ለምሳሌ በወለድክበት ጊዜ አጥሚት ጠጣ ስትባል ለምክንያት ነው። አልጠጣም ነው ይወፍራል፣ ውሃ ነው የምጠጣው፣ ጁስ ነው የምጠጣው ምናምን እንላለን አይደለም? ነው ልክ አይደለም። ወገብ ሲጎዳ እንዴት እንደሚጠገን ኖረው ያዩት ነገር ነው። ገንፎ ብላ የምትባለው በምክንያት ነው። እና ከኖርኩት ኑሮ የተገነዘብኩት ነገር እያንዳንዷ የሚሏት ነገር የእነሱ ኖረውበት ተፈትኖ ያለፈ ዊዝደም ነው። እኛ ከንባብ ከምናምን ከተማርነው ኤክስፔክቲንግ ምናምን when you expect ምናምን መጽሐፍ እያነበብን እንዲህ ደግሞ ያለበት የምንላቸው ነገሮች ሮንግ ናቸው። እኔ ራሴ ልጆቼን ሳሳድግ በኔ መንገድ ነው የማሳድገው እንዲህ ነው እንደዛ ነው እያልኩኝ በጣም ብዙ ስህተት ሰርቻለሁ። at the end of the day ግን ሀርዶ የተማርኩት ማለት ነው። በሰዓት ውስጥ ግን አሁን ይሄን ሪላይዝ ያደረግሽው እንግዲህ ከረጅም ዓመታት በኋላ ነው ብዬ ነው የማምነው አይደል? በወቅቱ ግን ወይ ደግሞ የአይነት ፕሪንሲፕል ግጭት ገጥሞሽ ያውቃል? አዎ ለምሳሌ እኔና እናቴ ልጆችን በምናሳድግበት ጊዜ እሷ የምትለው መንገድ አለ፣ እኔ የምለው መንገድ አለ። ከዛ ራስ ጉዳይ ነው የምትሄደው እሷ። በዛኛው ቤተሰብ ሳይድስ አሁን ባንቺና በእናትሽ መካከል ያለው ግንኙነት የእናትና የልጅ ነው። ዞሮ አጋጣሚ ሆኖ በእኔና ብዙ አልነበሩም እኔ ጋር ያኔ ማለት ነው። በየቀኑ እየመጡ የማየት አጋጣሚ አላገኙም። በጣም ተራርቀን ኖር ስለነበር ግን ከዚህ የተነሳ በመጡበት ጊዜ ያሉትን በሙሉ አክሴፕት ነው የማደርገው። ኮንፍሮንት አላደርግም ምንም ይሁን ማለት ነው። ምን አይነት ነገሮች አያለው መሰላችሁ? ልጆቹ ቅቤ ቀቡ ከተባለ እሺ ብዬ ነው የማስገባው። እናቴ ግን ብትሆን እንዳትነኪያቸው ቅቤ የተባለ ነገር ላችላል። እዚህ ጋር የሆነች ነገር አይደለም እንደዚህ አይነት ነገር ላይ ኮንቨርሴሽን ላይ የራስሽ ስሩ እንዳለው የራስህ ፕሪንሲፕሎች ይኖራሉ ትዳር ውስጥ። እነሱ ደግሞ ቤተሰቦች ደግሞ ያለ እውቀት ነገር ግን በኤክስፒሪየንስ ያመጡት ወይም የታሸ ነገር አለ፣ ከኛ በላይ የሆኑት ነገር አለ። ለምሳሌ የልጆች አስተዳደግ ላይ ልጄ እንደዚህ ቢሆን ስል መሀል ላይ ጣልቃ ሊገባ ይችላል። ይሄ እንደዚህ መሆን አለበት ምናምን በጊዜው ሊደብረኝ ይችላል። እንደዚህ ከዋግብቻለሁ ምናምን፣ ግን ስታስበው ቆመ ብለህ ከኔ ሺህ እጥፍ እነሱ ይሻላሉ በኤክስፒሪየንስ። እነሱ ያሉት ደግሞ ያረን ይሆናል። ቆይ ይቅርታ ሰው ምን መሰላችሁ አሁን የምትሉኝን ነገር እኔ ማላምንበት ሊሆን ይችላል። አሁን የምትዩ ኢንዲጂኒየስ የሆነው ነገር የነሱ ኤክስፒሪየንስ ነገር ይተዋላ ጥለው ይሄዳሉ። ገባኝ። አሁን እኮ ስለ ያንን ጣልቃ ገብነት በምን መልኩ ነው ማኔጅ የምናደርገው በሚለው ነው እያወራን ያለ ነው። ገብቷችኋል? እሱ የመጨረሻው ዲሲዥን ምንም አይመጣም። ስማ በቃ አቁሙ ልትያቸው ትችላለሽ። ያ ግን ሪዝን ብለው ትነግራቸዋለህ። ሶ አሁን እኔ የምላችሁ ሌትስ ሴይ ሴናሪዮ አሁን አንቺ ተቀበልሽው ያንን የቤተሰቦች ጣልቃ መግባት እንደውም ሞር ከኤክስፒሪየንስ የመጣ እውቀት ሞር ይጠቅማል ብለሽ አመንሽ። ባለቤትሽ ደግሞ ላያምንበት ይችላል። ገብቶሻል? ባላመንበት ጊዜ ውስጥ ከነሱ ጋር የሚኖረውን ከተቃራኒው ቤተሰብ ጋር የሚኖረው ግንኙነት እንዴት ነው መሆን ያለበት? ምክንያቱም ቀላል አይደለም ይሄ። ሪስፔክት አድርጎ ጸጥ ቢል የተሻለ ነው ብዬ አስባለሁ። ምክንያቱም እሱ ያለችው ለመሰለ እሱ የሱስ ሚና እሱ እኮ የቤቱ መሪ ነው፣ የቤቱ አስተዳዳሪ ነው። አሁን ያንቺ እናት ሳይሆኑ የሚመሩት ቤቱን እሳቸው የምሬ ነው እንደ ምሳሌ ነው የምላችሁ። የኔ እናት በእሷ የትዳር ዘመን ላይ የራሷን ትንጨርሳለች። የመምከር ኮንሰልት የማድረግ ጊዜ አላት። የመወሰን ግን ነፃነት እሷ ስለምትበልጠው አክሰፕት አድርጎ ዝም ቢል ይመጣል። ዊዝደሙን ካልተቀበለው ምን አይነት ነገሮች አለ? ምን አስታውሰች መሰለ አንድ ሴት ትወልድና ይሄ አርፎ መቀመጥ ብዙም አትወድ አይነት ሰው ነች። ከአራስ ቤት አትውጪ፣ ይሄ በረንዳም ላይ ምናምን ስትወጣ ታይ አንቺ ልጅ ምናምን ይሏታል አይነት ነገር። አትውጪ ጥሩ አይደለም፣ በቃ አራስ ቤት ቆይ ምናምን ትንሽ ቀን ትባላለች። ከዛ እናንተ ደግሞ በቃ ምንድነው የሚፈጠረው ምናምን ብላ ወጣ ብቻ የሆነ ገሏን ትታጠባለች ምናምን ነገር። ከዛ ከሆነ ሞመንት በኋላ ማለት ነው ነፍስ ውጪ ነፍስ ግቢ ተፈጠረ ማለት ነው። አሁን አንዳንድ ጊዜ መሰለ እኛ ሳይንቲፊክ ፕሩፍ የሌላቸው ነገሮች ናቸው ብለን የምናምናቸው ነገሮች አሉ። እነሱ ግን ቅድም እንዳለችው በመኖር ወይም ራሳቸው ባለፉበት መንገድ ውስጥ ሄደው የሚያዳብሩት የሆነ ዊዝደም አለ።
ገባ? ያንን ነገር አሁን እንደ አንድ ስፔሲፊክ ነገር ልስማው ብለህ ከተረዳ ኦኬ የሆነ እውነት አላቸው። ከእድሜ ከመወራረስ ምናምን ዝም ብሎ የሚወርድ እውቀት አለ። መንስኤውን እኔ አሁን ላላውቀው እኮ እችላለሁ፣ ግን ሲሪየስሊ በጣም ሰፈር አርጋበታለች አስታውሳለሁ። በጣም ሕክምና ጠይቋታል ምናምን ያ ኬዝ ሶ እነሱ ወተሽ ነው ይሄ ከመውጣት የሚመጣ ህመም ነው ምናምን ገብቶሃል። ሶ አንዳንድ ጊዜ እነሱ ይሄ ነገር ይቅር ይሄን ነገር አታርግ ምናምን የሚሉህ ነገሮች አሉ። ከልምድ ምን ችግር አለው ምናምን ትላለህ አንተ ዩ ሲ እንላለን እና ዲስፕሩፍ ተደርገን ቆይ አሁን እኮ አንድ አይነት ነገር መድገም እንዳይሆን ይቅርታ አድርጉ። ሚሱ ያለችውን እየደገምከው እንዳይሆን እኔ እነሱ ጋር እንትን ዊዝደም የለም ምናምን አይደለም ሀሳቢ ሊኖር ይችላል። ኦኬ ሊኖርም ላይኖርም ይችላል። አይደለ እሱ ነው አገባኝ። ግን እኔ አሁን ስለ ኮንፍሊክት ነው የማወራው። ልጁ ላያምንበት ይችላል። እሱ እንዳያምን ነው ሚስት አላመነችም። ኦኬ ገባ። ለሚስትህ እናት ሳይሆን ለሚስትህ ትነግራታለህ። ሄደ እናቷ ከሆኑ ያን ነገር እያደረጉ ከሆኑ እናትሽ ያደረጉ ያሉት ነገር አልተመቸኝም፣ ስለዚህ እሳቸው ሳይጎዱ በማይጎዱበት መንገድ ቀስ ብለሽ ነገሪያቸው፣ ስላልተመቸኝ ይሄ ነገር እንደዚህ ይሁን ብሎ ለሷ ይነግራታል። ለሳቸው መንገር የለበትም። በዚህ የመጨረሻው ቤስት ኦፕሽን እሱ ነው። አለሳልሳሷ ለአባትየውም ቢሆን ለእናት እንደ ባህሪያቸው አድርጋ አንተ ይሄ ስላልተመቸው ምናምን ብላ ቀስ አድርጋ ስላልተመቸውም ብላ አይደለም እሱ እንዳለ ሳይሆን የማን ስሜት ፕራዮሪቲ ያስፈልገዋል? ይቅርታ አሁንም ያው ጥያቄ ነው እኛ የምንጠይቀው፣ እናንተ ትመልሳላችሁ። የምንፈልገው እንቀበላለን፣ የማንፈልገው ሚስት ከሆነች የሚስት ባል ከሆነ የባል ቢከስ ትዳር ነው እናወራው። እነሱ ኤክስተርናል ናቸው። አት ኤንድ ኦፍ ዘ ዴይ ግን ምንድነው ሪስፔክት ማድረግ ስለምትፈልግ ቅድም ባልከው ነገር ደግሞ ልጅ ማሳደግ ላይ ዊዝደም አላቸው፣ ጥርጥር የለውም። ያ ስለሆነ እንደገና ደግሞ የምትናገራቸው የማይሆኑ ነገሮች ሪፐርክሽን አላቸው። እንዲህ ብላኝ የምትል ነገር የባልህ እናት ውስጥ ከገባ እንዲህ ብለውኝ እናትህ የሚል ነገር ከገባ ያችን ነገር ታነሳና እድሜ ልክህን እንደሚተረተር ክር ስተረትረው ትኖራለህ። በደህናው ቀን ምንም ችግር ከሌለ በቀላሉ ሊያስማሙህ የሚችሉ ነገሮች ትንሽ ቀይምት እኔና እሷ መሀል እኔ እናንተ መሀል ካደረ በኋላ ቅድም እንዳልሽው የሆነ የንግግር ያለ መግባባት የመናናቅ ኢነርጂ ከተለዋወጥም በኋላ ማርም ወተትም ብትቀዳ ለነዛ ሰዎች ሬት ገብቷል። የብዙ ሰው ችግር አንድ ጊዜ የተበላሸች ነገር ነው። አንዴ ገልመጣኛለች፣ አንዴ ሰድባኛለች። ገብቷል። አንድ ጊዜ የሆነ ነገር ይደረግ ብዬ እንደ እናት እንደ ባል ሚስት እንደ ሚስት እናት አልተሰማውም፣ ንቃችሁኛል፣ የማሳደግ ትርፌ ምንድነው ትባላለህ። ገብቷል። ደግሞ ይከብዳል ቃሉ ገብቷል። አሁን በጣም እነሱ ሲያነሱ ያለቻቸው ነገሮች አሉ። እቤት ሄደ በቅንነት ቆይ እንዲህ ነው መሆን ያለበት፣ ይሄ የኛ ህይወት ነው ምናምን ብለሽ የምታስረጁ ቤተሰብ ሊሆን ይችላል። ያው ቤተሰብ ተቆራርጦ ስለማይቆራረጥ አንዳንድ ጊዜ ግን እንደዛ አይነት ስሙዝ ኮንቨርሴሽን አይኖርም። ሁሉም ሰው እልህ ውስጥ ሁሉም ሰው ምን አገባቸው እስኪ ሁሉም ሰው ምላጭ የሚውጥበት አለ እስኪ የሚያሸንፈው